ዝና እንግዲህ ጉድ ተሰርቷል ማለት ነው። እንግዲህ ልጅቷን ያገታትን ለመድፈር ሲያስብ እንግዲህ ያው የማይመታውን ቦታ መተታው እንግዲህ ተንበርክኮ እየተንሰፈሰፈ እሷም ከምትደፍረኝ ይህ ይሻልሃል ደግ አድርጌያለሁ የማለት ያክል ነው። እሱ ግን እፍረቱን ይዞ ቆም ብሎ አጎንብሶ እያለ ነው ያየነው። ወይዘሮ እንግዲህ ማህሌትም ወደ ብሩኬ ቤት ሂዳ ጭራሽ ተወርውራ አልጋው ላይ ቁጭ ብላ አልወጣም እያለች እንግዲህ ስትረብሽ እያየንበት ሰዓት ነው። ብዙዎቻችሁ ብሩኬ ከማህሌት ጋር የሚቀጥል ከሆነ አንቀጥልም እያላችሁ የምታዋላችሁ፣ እሱ በፍጹም አልተቀበላትም። ጀግናው መድብል ደግሞ እንግዲህ ጎትቶ ከአልጋው ላይ ከሰፈረችበት እንደ ዶሮ አንስቶ አንጠልጥሎ ነው እንግዲህ አወጣት። እንግዲህ ቅድስት ደግሞ ለመርዞ ደውላ ፖሊስ እንዲያመጣ አዛ ማህሌትን እንግዲህ በፖሊስ አስገድደው አስወጥተዋታል እና አስይዘዋታል። እና እንግዲህ ቅድስት ማህሌት መታ ነበር ብላ ለመድብል ስነግረው የቅድስት ማናት? የጋሼ ሚስት እየቀለድሽ ነው? ምን ልትሰራ መጣች ነበር ብሎ የጠየቅ። ምን ልትሆንስ መጣች ነበር ያለው። ምን ቀራትስ ከዚህ ቤት? ምን ይዛትስ መጣች ሲል አይ መድብል የዛሬውስ ከበድ ያለ ነው አለችው ስታረዳው። ይኸውልህ አለ ብሩኬ ከመኝታ ቤት ሰፍራልሃለኝ እንደ ዶሮ። ኧረ እባካችሁ ብሎ ከት ብሎ ሳቀ። ፕራንክ እየሰራችሁኝ እንዳይመስል ተሳክቶላችኋል እያለ እውነት አልመሰለውም። መድብል ራሱ በሳቅ እየፈነዳ ነበር። ይኸውልህ አለችልህ እስካሁንም አልሄድ አልጋ ላይም ተኝታለህ። እየቀለዳችሁ ነው ወይንስ የምራችሁን ነው? የምር ቀልድ አይደለም። አሁን ራሱ ከአልጋ ላይ ወጥታ አልወርድም ብላለች። ስጋዋን ከነፍሷ ላይ አላይተህ ጎትታ አታወጣልኝም በማለት ተበሳጨና መድብል እንዴ ከቤትህን ገብታ ቤትህን ከበታተነች በኋላ አንተን ለስቃይ ከዳረገች በኋላ መምጣት ምን ይባላል ብሎ በንዴት ተነስቶ ሲገባ መድብል ቆይ ብላ ነበረ ቅድስት የተከትላ የገባችው። ከዛም ብሩኬ ለመነሳትም ለመቀመጥም እያለ እዛው ቀረ። ከዛ እንግዲህ ገብቶ መዞ አውጥቷታል ማለት ነው። መድብል ጀግናው እንግዲህ ብሩኬም ቢሆን መልካም መልስ አልሰጣትም። በጣም በሚገርም ሁኔታ ነው። እሷ ግን ሄዳ ነበር። ማህሌትም ከጥቂት ጊዜ በኋላ ወደ ብሩኬ ቤት በፈጣጣው ገብታ ይቅርታ አድርግልኝ፣ እኔ ከዚህ በኋላ እንደ በፊቱ አይደለም ተቀይሬያለሁ፣ ማህሌት ተቀይሬያለሁ እያለችው ነበረ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርት ይዘንላችሁ መተናል። እንግዲህ በዚህ ፓርት ማህሌት አይኗን አፍጥጣ አይኗን በጨው አጥባ ወደ ብሩኬ ቤት የሄደችበት ሰዓት ነበረ። ብሩኬም እዚህ ቤት አልተዋጠላትም። እዛ ቤት እንድትገባ በፍጹም አይፈቅድላትም ነበር። ሆኖም ግን እርቦኛል፣ ምግብ የሚካከል ነገር እንዴት ትከለክለኛለህ በማለት ነበረ ወደ ውስጥ የገባችው። ምግቧን እየበላች እንግዲህ ከቅድስት ጋራ ብቻዋን እያወራች ነበር። ቅድስትም እንኳን ደስ አለሽ ብሩኬን ልታገቢ መሆኑን ሰምቻለሁ ስትላት ያለ ቅና መንፈስ ስትነግራት ኧረ እባክሽ ዝም በይ እንዳይሰማሽ ብላ ቅድስት ዝም እንድትል አደረገቻት። በነገራችን ላይ ማህሌት ከዛ ቤት ሄዳ ልክ በእነሱ እንዳዘነች እንዳ ጥሩ ነገር እንደተመለሰች ወደ መልካም ነገር እየተለወጠች መሰለ ነበር። አሁን ላድንህ ነው የመጣሁት። ዝና ከዚህ በፊት እኔን ይዞኝ እያሰቃየ ነበረ። አንተ ጋር ብዙ ግፍ እንዲሰራ ሲያስገድደኝ የነበረው ዝና ነው። አሁን ግን ሌላ ነገር እየዶለተብህ ነው እና ያን ነገር የሚያግዘው ደግሞ ካሊ ሙሰሲ አለና አሁን ለአንተ ትልቅ ድግስ እያዘጋጁልህ ስለሆነ በዚህ ሁኔታ ላስጥልህና ከጎን ልሆን መጥቻለሁኝ። ከሱ ላይ ቀርቤ ነገሮችን በሙሉ ስለማቅ እያንዳንዶችን ነገሮች እያመጣሁ አንተ እንድትተርፍ አደርጋለሁ በማለት ትነግረዋለች። ብሩክ በጣም ነበር የተናደደው። ከዚህ በፊት ያደረግሽውን ነገር አውቃለሁ። አሁን ደግሞ ልትሞች ነው ወይ? ዝም ብለሽ ምግብሽን በልተሽ ውልቅ ብለሽ ውጪ ነበር ያላት። እሷ ግን እንደሱ አልነበረም ያለችው። ከዚህ በኋላ ምግቡን እየበላች ለማስተካከል እንዲሁም ጨምሮኛል እያለ ነበረ። እኔ ለአንተ ጥሩ ሰው ነኝ። እኔ አንተ እንድትገፋኝ አልፈልግም። ዝና ደግሞ ከዚህ በኋላ እኔን ስለሚገለኝ አሁን ያለኝ አማራጭ አንተ ጋር ሆኜ ከፈለክ አንተ ትገለኝና ሬሳይን አውጣው እንጂ
አልወጣም በማለት መኝታ ቤቱ ላይ ሄዳ ሰፈረችና ቁጭ አለች። የፈለከውን አድርገኝ፣ ትገለኝ የሚለው ትገለኝ፣ የተሻለ እዚህ ቤት ውስጥ የተሻለ ነገር የለኝም በማለት ሲል ብሩኬ መጨከን አልቻለም ነበረ። ከዛ ክፍል ወጥቶ ሳሎን ላይ ቁጭ አለ። ከቅድስትም ጋር ሲነጋገሩ ግራ ተጋቡ። እሷም እዛ ሁና መድብል እንደሚመጣ ከሆነ ይከፋ ነው እና እባክሽ ውጪ፣ መድብል አንቺን ሁሉን ነገር ያውቃል፣ እሱ ርህራሄ የለውም፣ ጨካኝ ነው፣ ነግሬሻለሁ፣ ውጪ እያላት ነበር። በዚህ ሰዓት መድብል ይገባል። መድብል ገብቶ ሲያነጋግሩት እንደውም ፕራንክ እያደረጉት ነው እንጂ መሰለ መቼም ማህሌት እንደው አይኗን በጨው አጥባ ትመጣለች ብሎ አልጠበቀም ነበር። ምሳሌን እንደዛ ስታሰቃያት የነበረው ሁሉ ቤትሽን ልትሸጥ እንዳሰበች፣ መርዝ ለመመረዝ እንዳሰበች፣ ከዚህ በፍጹም መኖር የለባትም መድብል፣ ይልቅ እናንተ ሁላችሁንም ይህን ነገር እንዳታደርጉት በማለት ነበረ የተከላከለው። መድብል ሞገስን ሲቆጣው፣ ብሩክን ሲቆጣው እንዳየነው ከሆነ እንዴት ዝም አልካት አንተ? እንዴት ዝም ትላለህ? ቁጭ ብለህ ምን አድርጓት? መድብሉም እንግዲህ እዛው ቁጭ ብላ ምን ታደርግ ይሆን እንግዲህ። ከዚህ ቤት በፍጹም አልወጣም፣ ሬሳዬ ነው የሚወጣው፣ ገላችሁ አውጡኝ እንጂ አልወጣም እያለች ነው እንግዲህ። መፍትሄው ሌላ ምን ይሆናል ብላችሁ ታስባላችሁ? ምሳሌ እዛ ቤት መሆኗን ካወቀ እንግዲህ ሌላ ችግር ልትፈጠር ትችላለች። እናቴ መጣች ብላ ልታዝንላት ይችል ይሆን ወይንስ ምንድን ነው? ለምሳሌ የሉላንና የመጎስን ጉዳይ ሉላ የባሰውን አጣብቀኝ ውስጥ ገብታለች ማለት ነው። በዛ ላይ ሽጉጡ ከሷ እጅ ከሆነ ፍርሃት እያየች ነበር። ለሰውየው ሳትመልስ ለአቃቢ ሕግም ሳትመልስለት ያው ሞገስ እጅ ገብቷል። ሞገስ ደግሞ እሷን አጨናንቂያታለሁ ብሎ ስለሚያስብ አልጠይቅሽም ከዚህ በኋላ ስለዚህ አልጠይቅሽም አትጨናነቂብኝ ብላ ስቅስቅ ብላ ስታለቅስበት፣ ሉላ ለምንድን ነው የምታለቅሽው? ስለዚህ ሽጉጥ ከሆነ ነገሩን ትቼዋለሁ፣ አልጠይቅሽም፣ የማንም እንደሆነ አልጠይቅሽም፣ አትጨናነቂብኝ ብሎ ሽጉጥንም ሳይመልስ ከራሱ ጋር ማቆየት ነበር ይፈልግ። ሰውየው ደግሞ ከደወለላት በኋላ በስከ መጨረሻ ሰዓት ነበር ነገሩን ልታተርፊ ከሆነ አሁኑኑ ይቻላል፣ ካልሆነ እግረ መንገድሽን አስተላልፈሽ ሽጉጤን ይዘሽ ነይ፣ ያለዛ ግን ነገሮችን በአንድ ቀን መጨረስ ነው የቀረኝ። ለትንሽ ጊዜ ነው የመጣሽው። እኔ ከህጋዊ ሽጉጤ እነሱ ቤት እጅ ተገኘ ለምን ብዬ መክሰስ ይችላለሁና በኋላ ችግር እንዳታመጡ ሲል መጎስም ሽጉጡን ያገኘው ከትራሱ ስር ስለሆነ እንግዲህ በማያውቀው ነገር ሙሉላ ደብቃኛለች በሚለው ነገር ወንጀል ሊገባ ከባድ አጣብቂኝ ውስጥ ሉላም ገብታለች። በምንም እንደሚፈታ አልታወቀም። እንግዲህ በጣም ደስ ያለንና ያዝናናን ዝና እንግዲህ እንደዛ ጥቃት ሊፈጽምባት ሲል እንግዲህ ያው ፍረተ ገላው ላይ እንግዲህ ስትመጣው ሲሳደብ የነበረው ጀግና ያንን እያነከሰ ሲንቆራደድ የነበረ ያየንበት ፓርት በጣም ነበር የሚያስቀው። እንግዲህ ካሌብ ሙሴሴ ጋር ሆኖ ሲያወራን በስልክ ምን ሆነህ ነው ያመመህ ይመስልሃል ሲለው አላመመኝም ምንም ነገር አልሆንኩም እያለ ነበር። ቆይታ ያለሽ በቀበቶ ደግሜ እገርፍሻለሁኝ ታያታለሽ እያላን ነበረ። እና እዚህ ጋር እንግዲህ ያደረገችበት የመታችው ፓርት ላይ እንደዛ ሆኖ ስናየው በጣም ያስቅ ነበረ። በጣም የሚገርም ነበረ። እንግዲህ ከዛ ካሌብ ሙሴሴም እንግዲህ ያለው ያችን ልጅ እንዴት ነው ሚስትህ አደረጋት እንዴ መልሳት እንጂ ሲለው እንግዲህ አይ እሷ ምን ሚስት አደረጋታለሁ እኔ እኮ ሚስቴ ሉላ ናት ሲለው እንግዳማ ያችን ቆንጆ ልጅ እፈልጋታለሁ እና አምጣልኝ ሲለው እንዴ ቆንጆ እንዳትመስል በጣም ኃይለኛና በጣም ጠንካራ ልጅ ናት አትሆንህም ሲለው ችግር የለውም ዛሬ አሁን አንተ የት ነህ እነ ብሩኬ ላይ እኮ አንድ ነገር ማድረግ አለብን እያለ ሲወያዩ ከካሌብ ሙሴሴ ጋራ እመጣለሁኝ ለማንኛውም ዛሬ አዲስ አበባ ገብቻለሁኝ እንገናኛለን የትና የትንም ይችን ልጅቷንም እንድትሰጠኝ ለእኔ ያደርጋታለሁ እያለው ነው ያለው። እንግዲህ ባለማድረጉ ወይኔ አድርጊያ ቢሆን እያለ እንግዲህ እየተቆጨ ይሆናል አቶ ዝና። ሌላው እንግዲህ ቅድስት ለመርዞ ደውላ ፖሊስ እንዲያመጣ አዘዋለች። ምን አይነት ፖሊስ ነው የማመጣው? አንዲት ሴትዮ ገብታ አልወጣም ብላናለች ብላዋለች። ፖሊስ እንግዲህ በጣም ይፈራል። መርዞ ደግሞ ታመጣለህ አትመጣም ስትልበት ነበር የዘጋው። እንግዲህ ፖሊስ ይመጣና እዛው አልጋው ላይ አልወጣም ብትልም በፖሊስ ተገዳ ትወጣለች። እሷ ግን የ80 ባሌ ነው አልወጣም እያለች ነበረ ስትል የነበረው። ቢሆንም ከ80 ባሏን ቢሆን ብዙ ግፍ የሰራች ስለሆነ
አትገባም። የታለች ምሳሌ ስናፍቃኛለች ስትለው ኧረ እባክሽ ምሳሌ እኮ ህይወቷ አልፏል። አታውቂም እንዲ ያለች መሰለሽ እንዲ አንቺ የዛን ጊዜ እንዳላሳክምም እኮ ስትይ መሞቷን አልሰማሽም ሲላት እባክህ ልብላበት አትቀልድብኝ እያለች ነበረ። ከዛም ምግቡን እንግዲህ እየበላች እያለ መድብልም እንግዲህ መንገድ ላይ ትምህርት ቤት ይዟት እየመጣ አንተ ለምንድን ነው ልጅ የሌለህ? አባቴ ትልቅ ነህ አንተ ለአባቴ ልጅ ግን የለህም ሲለ አንቺን ለእኔ ልጅ ይሰጠኛ ሲያረ እባክህ እኔ ማን አንተ ልጅ ልሆን አልችልም ለአባቴ እንጂ አንተ ልጅ ውለድ እያለችውም ነበር ማለት ነው። እና አሁን እንግዲህ መርዞም ሆነ መድብል ይመጣል። መድብል እውነት እሱ ብቻውን ጎትቶ ያወጣታል ወይንስ እንደተባለው በፖሊስ ተገዳ ትወጣለች የሚለውን በቀጣይ ፓርቲ የምናየው ይሆናል። ግን በጣም ያሳዝናል። ውሸቷን እየሰበከች ትገኛለች።